እሺ ቤተሰብ እስካሁን ባለው ቤሽ ፕራይስ ለመጠበቅ በቂ ምክንያቶች አሉ። ስለዚህ ማርኬት ሙሉ በሙሉ እንደሚወርድ ነው የምንጠብቀው። ፕሪቪየስ መንዝ ፕሪቪየስ ዊክ ላይ አለ፣ ሴሊኩዊቲ አለ፣ ፕሪቪየስ መንዝ ላይ አለ። ስለዚህ ወደ እነዚህ ላዎች ወይ ወደ ታች ማርኬቱ የመሮጥ ፕራይስ ከፍተኛ ነው። ከላይ ላይ ሌላ ፒዲአር ማርኬቱ እዚህ ቦታ ላይ ቢደርስ የሚባል ፒዲአር የለም። ዴይሊ ፊጂም ኦልሬዲ ተነክቷል። ስለዚህ ሜቢ በጣም ቢበዛ ወደዚህ አካባቢ ነው የሚጠቅመው። እንደዚህ የሚመጣበት ምክንያት ብቻ ሪጀክሽን ካንድሎች ይታያሉ። ወደ ታች ቬሪሽንስ እንጠብቃለን።
music. እሺ ቤተሰብ እንዳስተዋላችሁት እንግዲህ ዊክሊ ላይ በጣም ተጠባቂ የነበረውን ፎርካስት ላይ የሚያነሳውላችሁን ሴል ሳይድ ሊኩዊዲቲ በዚህ ሳምንት ማርኬቱ ባለፈው ሳምንት ማርኬቱ አውጥቶ ነበር። ሐሙስ ዕለት በጣም ቤሪሽ ሙቭመንት ነበር፣ ግን ማርኬቱ እድል አልሰጠንም ትሬድ ለማድረግ። ምንም አይነት አሪፍ የሚባል ወደ ኪ ሌቭል ማርኬቱ አልተጓዘም ነበር። ወራር ላይ በተለይ ምንም ወደ የትኛውም አይነት ኪ ሌቭል ማርኬቱ ሳይጓዝ ሲቀር አይተናል። በተለይ ከተጓዘ በኋላም ወደ ኪል ዞን አካባቢ ላይ ኪል ዞኖቻቸው ሲከፍቱ 2 ሰዓት 1 ሰዓት ላይ ቀጥታ ኤክስፓንድ ማድረግ ብቻ ነበር እና ኤጀንት ሴሽኖች ላይ ነው ትንሽ ብስጭት የፈጠረው። ምንም ማድረግ የምንችልበት ሚንስ አልነበረም። ኒውዮርክ ሴሽን ላይ የተፈጠረው ስይታ በጣም ዊክ ነው በእኔ ስትራቴጂ ወይም በእኔ ፖይንት ኦፍ ቪው ለመግባት ትሬድ ለማድረግ እንዴት ሳምንት ነበረ እና ይህን ይመስላል። ከዛ ውጪ ሴል ሳይድ ሊኩዊዲቲ ወይም ተጠባቂው ማርኬቱ ድራው ሊኩዊዲቲ የሳምንቱ ፖይንት ኦፍ ኢንተረስት ሙሉ በሙሉ የተወሰደበት አይነት ነበር። በጣም አሪፍ ወይ ኤክስፓንድ የሚባል ጥሩ የሚባል ዊክ ነበር። ያው ቀን ምርጫ ነው እና ለቀን ምርጫ ደግሞ እንዳስተዋላችሁት ማክሰኞ አሪፍ ቀን ሆኖ አግኝቼዋለሁ። ሮብ አሪፍ ቀን ሆኖ አግኝቼዋለሁ። ኒውዮርክ ሴሽን ላይም ለንደን ሴሽን ላይም ትሬድ ነበር። የትሬድ አጋጣሚ ሰጥተን ነበር። እኛም ማስታወሰው እዚህ አካባቢ በኒውዮርክ ሴሽኑ ትሬድ ይመስለኛል ሮብ ዕለት በዚህ ትሬድ አካባቢ መሰለኝ በዚህ ትሬድ የፈንዳችን የቪአይፒያችንን ፔስቱ እንዳለፈን አስታውሳለሁ።
እዚህ ከሞላ ጎደል አሪፍ የሚባል አይነት የማርኬት እንቅስቃሴ የነበረበት ዊክ ነበር። የራሳችሁ ምን እንደሆነ ምን እንደተማራችሁ ምን እንዳስተዋላችሁ ልትነግሩን ትችላላችሁ። በየኮሜንት ሴክሽኑ እርስ በርስ መማማር መነጋገር ይቻላል። በቴሌግራም ግሩፕም ሆነ በዚህ በዩቲዩብ ቻናላችን የኮሜንት ሴክሽን ላይ ያስተዋላችሁትን የተማራችሁትን ነገር ይሄ ቢስተካከል የምትሉት ተጨማሪ ነገር ካለም ማለት ትችላላችሁ። እዚህ ጋር ማስተዋል ያለባችሁ ፎርዋርድ ላይ እዚህኛው ፎሬክስ ሪፕላይ ላይ ኦናና ቻርት ነው ይመስለኛል እና አልደረሰውም ፎርዋርድ ላይ። እኔ ግን በዩሮ በኖርማሉ ለመውሰድ ዋና ምክንያት የነበረኝ እሱ ነበር፣ ደርሶ ነበር እዚህ ጋር እና ፎርዋርድ ፊቪጂ በጣም አስፈላጊ ነበር እና እዚህ ጋር ፎርዋርድ ፊቪጂ ጋር ማርኬቱ ደርሶ ሲመለስ ነበር የወሰድኩት እና ዩሮኤስዲ ላይ እዚህ ጋር እንደምታዩት ነካ አርጓት ነበር ሄደው ዴክስዋይ ለማለት ነው 9 ሰዓት ላይ እና ምን ያህል እንደሚጠቅም ነው የሚያሳየው። ሁለቱንም መጠቀም ለኤስኤምቲም ለኮሪሌሽንም እና እንደዛ ሲሆን ከዛ በኋላ ደግሞ ማርኬቱ ሪጀክሽን ነገር ሲያሳይ ሁለቱም ወኪል ሌቭል አሰተነት ሪጀክሽን ሲያሳይ አክት ለማድረግም አክሽን ለመውሰድም በጣም አሪፍ ነው ማለት ነው። እዚህ የሳምንቱ ባክቴስት ይመስላል። ቀጣይ ደግሞ ወደ ፎርካስት የምንሻገር ይሆናል። እሺ ቤተሰብ ፎርካስትን ይመስላል። ዛሬ በጣም አጭር ነው። ብዙ ትላልቅ የሚጠበቁ አዲስ የሚፈጠሩ ፒዲአሮችም አሉ። ሁሉም ነገር ዝግጁ ነው። ማርኬቱ ወደ እነዚህ ወደ ዴሊ ኪ ሌቭሎች ደርሶ ከዴሊ ኪ ሌቭሎች መልስ ወደ ኤክስፔንድ እንደሚያደርግ የተወሰነ ትሬስ ካረገ በኋላ እንደሚያደርግ እንጠብቃለን። ወደ ፕሪቪየስ መንዝ 20 አካባቢ ድረስ ምናልባትም በዚህ ሳምንት ማርኬቱ ሊደርስ እንደሚችል በኔ በኩል ይጠበቃል። ይህ የዲኤክስዋይ ቪው ደግሞ እይታ ሙሉ በሙሉ ዩሮ ላይ ለውጥ ያመጣል ማለት ነው። አርቢአር ቪዲዮዎች ናቸው የፊጂን ፋንታ ዩሮ ላይ ያሉት። እነዚህ ፎርወርድ ፊጂ ውስጥ ስዊንግ ያለ ሜቢ እሱን ተርትርሱፍ ሊያወጣ ይችላል። አለ ደግሞ እዚህ ጋር ሌላኛ ዴሊ አርቢአርዲ ስላለ እሱን አልሶ ሊመለስ ይችላል። ከሌሊ አርቢአርዲዎች ሌሊት ከሆነ ፎርወርድ ነገር አዲስ ቢፈጥርልን ኪሌብ ላይ ከሆነ ደግሞ ወዲያው ሪጀክሽን እና የራሳችን የሞዴል ኮንፎርሜሽን ካሳየን በቂ ነው ማለት ይቻላል። እና ይህን ይመስላል። ግን ከዚህ ጋር በተያያዘ መታወቅ ያለበት ትልቁ ነገር ሰኞ ባንክ ሆሊዴይ ነው። ማክሰኞ ራሱ ዩሮ ጋር ዛትማት ዩሮንም ሆነ ዲኤክስዋይን አፌክት የሚያደርግ ኒውስ የለም። ማክሰኞ ሮብ ደግሞ አውዲ ነው፣ እሱም ሌሊት ነው። ሐሙስ ነው ማለት ነው በጣም ኒውሶች ያሉበት ቀን። እስከዛ ማርኬቱ በጣም ላይንቀሳቀስም ይችላል። ስለዚህ ማክሰኞ ሮብ ተርስዳይ ኒውስ በፊት ምን ያደርጋል የሚለውን ለማየት ሞከራችሁ። ኒውሱን ትሬድ ለማድረግ ወይ ለማድረግ ከዛ በፊት የነበሩ ቀናት ለማድረግ ላለማድረግ ሊወስናችሁ ይችላል። ስቲል ግን ኪ ሌቨሎች ከተፈጠሩ መጠቀም እንደምትችሉ ላስታውሳችሁ እወዳለሁ። ከዛ ውጪ እነ ኤፍፒ እነ ሲፒ እየተጠበቁ የነበሩ ኒውሶች ወደ ቀጣዩ ስለተላለፉ በዚህ ሳምንት የለም እና በነፃነት ትሬድ ማድረግ ትችላላችሁ። ከሃይ ኢምፓክት ኒውሶች ነፃ ነን። መልካም የትሬዲንግ ሳምንት ይሁንላችሁ። ቪዲዮን ከወደዳችሁት
ላይክ አይረሳ፣ ሰብስክራይብም አድርጉ። እንዲህ አይነት መሰል ቪዲዮዎች ፎርካስት፣ ባክቴስት እና አልፎ አልፎ ደግሞ ከዚህ በኋላ የትሬዲንግ ብሬክዳውኖች እና ላይቭ ትሬዶች የተቀዱትም ይለቀቃሉ። ኢንትሪ ኤግዚታችን ለማየት ይጠቅማችኋል። መልካም ጊዜ ነው ላችሁ። ቸር ያገናኛል።